በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትዕግስት። ሰላም ለእናንተ ይሁን ውድ ቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ ስለ ትዕግስት ይዤላችሁ መጥቻለሁኝ። ውድ ቻናሌ ተከታታዮች ይህን ድምፅ የምትሰሙ በሙሉ ስትገቡ በላይክ እየገባችሁ በመጨረሻ ደግሞ አዳምጣችሁ ሀሳብ አስተያየታችሁ ኮመንት ላይ እንድታስቀምጡልኝ ስትወጡ ደግሞ ሼር እንድታደርጉልኝ ያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁኝ። ትዕግስት የቃሉ ትርጓሜ መተው፣ መቻል፣ ማለፍ፣ አይቶ ሰምተው ደርሰው ትዕግስትን የሚከተለውን ሀሳብ ያካትታልና። ይህም ሲያካትት ትዕግስት አንድ ሰው የሚደርስበትን ተቃራኒ ነገሮችን መቻል እስኪያልፍ ድረስ ንቆ መተው ያመለክታል። በመጽሐፍ ቅዱስ ስንመለከት አንደኛ ቆሮንቶስ ምዕራፍ 4 ቁጥር 11 ላይ የሚፈልጉትን ነገር ለማግኘት ለረጅም ጊዜ በተስፋ መጠበቅ ትዕግስት ይባላልና፣ ሮሜ ምዕራፍ 8 ቁጥር 25 መጠባበቅም ትዕግስት ይባላልና። ትዕግስት ስርዓትን የሚተላለፉ ሰዎች እስኪመለሱ ድረስ በይቅርታ ማለፍ። ይህም ከመጽሐፍ ቅዱስ ማስረጃ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። እግዚአብሔር በባህሪው ታጋሽ አምላክ ነው። መዓቱ የራቀ ቁጣው የዘገየ መሆኑ ትዕግስቱን ያመለክታልና ሰዎች ሁሉ ወደ ንስሐ እንዲደርሱ እንጂ እንዳይጠፉ ይታገሳል። ሮሜ ምዕራፍ 2 ቁጥር 4፣ ሮሜ ምዕራፍ 15 ቁጥር 5፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20። የእግዚአብሔር ትዕግስት ደግሞ ስንመለከት ቅዱስ ጳውሎስ እንደተናገረ የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት ያመለክተናል። ገላትያስ ምዕራፍ 5 ቁጥር 22 ደግሞ እነዚህ ምግባራትንም እርስ በርሳቸው ግንኙነትን አላቸውና እርሱም ፍቅር ያለው ደስታና ሰላም እንደነዚህ ጋር ትዕግስትንም አለውና ፍቅር ይታገሳል እንዳለ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ። ትዕግስት ቻይ፣ ልበ ሰፊ፣ ትሁትና መሐሪ የሆነ ሰው ጠባይ መለያ ነውና ጠቢቡ ሰለሞን ምሳሌዎቹ ነው። እግዚአብሔርን ለሰለሞን እጅግ ብዙ ጥበብና ማስተዋል በባህሪ ዳር እንዳለ አሸዋ የልብ ስፋት ሰጠው። በመጽሐፍ ቅዱስ ስንመለከት አንደኛ ነገሥት ምዕራፍ 4 ቁጥር 29 ሙሴ በምድር ላይም ካሉ ሰዎች ሁሉ ይልቅ እጅግም ትሁትን ሰው ነበርና። ዘኍልቍ ምዕራፍ 12 ቁጥር 3 እግዚአብሔር ትዕግስተኛ ነው ስንል እርሱ ራሱ ታጋሽ እና ትሁት ነው። እንደ ራሱ ትዕግስትን ባህሪ የሆነው እኛ ሁላችንም እንጠፋለን። እግዚአብሔር ትዕግስትን ከጥልቅ ምሕረቱና ርኅራኄ ይመነጫል። ነቢዩ ዳዊት እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱን የበዛ ሲል ይገልጸዋልና። መዝሙር ምዕራፍ 103 ቁጥር 8። ሐዋርያ ቅዱስ ጳውሎስ የጌታችን ትዕግስት መዳናችን እንደሆነ ቁጥሩ ስናየው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ይህን ይገልጽልናል። እግዚአብሔር ለኃጢአተኞችን ታጋሽ ነውና አሕዛብና የጣዖትም አምላኪዎች ትተው ንስሐ እስኪገቡና እርሱ ወደ ማምለክ እስኪመለሱ ድረስ እጅግም ታግሷልና ራሳቸውን በእርሱ ፊትም በጾም ትሑት እስኪያደርጉ ድረስም የነነዌ ሰዎችም ታግሷልና። እርሱ ግን ንስሐቸውን ተቀበለ፣ ምንም እንኳን ዮናስ ደስተኛ ባይሆንም ማለቴ ነው። እግዚአብሔርም ፈርዖንን ብዙ ጊዜ ታግሶታልና የፈርዖንንም ጭካኔ በማየት ለአንድ ጊዜ ለመጨረሻ ጊዜ ከመቅጣት ይልቅ ሊመለስ የሚቻልባቸው 10 መቅሰፍቶችን በማድረስ እግዚአብሔር እጅግ ታግሶ ነበር። በእያንዳንዱ ሰዎች ፈርዖንን በደልሁ ዘፍጥረት ምዕራፍ 27 በማለት አለቀሰ። ንስሐ ለመግባትም ቃል ገባ። ነገር ግን ዳግመኛ በደለ። እግዚአብሔርም በትዕግስት ጠበቀው። እግዚአብሔርም ትዕግስትን ኃጢአተኛንም ወደ ንስሐ ይመራልና፣ ነገር ግን ንስሐ ካልገባ
ለእግዚአብሔር ቅጣትን ተገዢ ይሆናልና። ነገር ግን እንዲጠነክርና ንስሐ መግባት አለበት። ፍርድ በሚገለጥበት በቁጣ ቀንም ቁጣን በራስህ ላይም ታከማቻለህ። ይህም በመጽሐፍ ቅዱስ ስናየው ሮሜ ምዕራፍ 2 ቁጥር 4 ላይ ይገኛል። የጾም ጽዋ በሞላች ጊዜ እግዚአብሔር በእሳት አነደዳት። ዘፍጥረት ምዕራፍ 19። በእርግጠኝነት ማስተማርና መናገር እንዲሁም ይህን ጽሑፍ ለምታነቡ ወገኖቼ ወይም ይህን ድምፅ የምሰሙ ወገኖቼ ሁሉ መግለጽ የምፈልገው በእግዚአብሔር በባህሪ ውስጥ ትዕግስት መኖር እንድታምኑ እፈልጋለሁ። ቀደም ሲል ያጠናናቸው ፍቅርን፣ ደስታን፣ በአንድነት ሰላምን ይፈጥራሉና ይህም አእምሮንም ሁሉ የሚያልፍም የእግዚአብሔርም ሰላም ነው። ፊልጵስዩስ ምዕራፍ 4 ቁጥር 7። እነዚህ የመጀመሪያዎቹ ሰዎች የህይወትን ብቃቶች ክርስቲያናዊ ህይወት ወደ አምላክ ለመቅረብ እያዘነበለ ለመሆኑ ማስረጃ ናቸውና የሚቀጥሉት ሶስት ደግሞ የክርስቲያናዊ ህይወት ስብአዊ ዝንባሌ ገጽታ የሚያሳዩ ናቸው። እነዚህ ትዕግስት፣ አንድን የዋህ እና በጎነት በተግባር የተገለጠ ፍቅር ናቸው። ትዕግስት ያለው ክርስቲያን በቀል አያደርግም ወይም በሚቃወመውም ላይም ክፉ ነገር እንዲመጣ አይመኝምና እጅግ እንዲቀየም በሚያደርገው ነገር ውስጥ እንኳ ደግሞ የዋህ ይሆናል። ሌሎችን ክፉ በዘሩበትም ቦታ ሁሉ በጎነትን ይዘራሉ። የሰው ተፈጥሮ በራስም ይሁን ሊያደርግም ፈጽሞ አይችልም። ይህም ማድረግ የምንችለው በመንፈስ ቅዱስ አጋዥነት ስንባረክ ብቻ ነው። ለእግዚአብሔር ትዕግስት መልካም ምሳሌ በማለት የምጽፍላችሁ ለ3 ዓመታት ፍሬ ያልሰጣችሁ የበለሷ ዛፍ ምሳሌ ነውና። ባለቤቷ ስለምን ደግሞ መሬቱን ታጎሳቁላለች፣ ስለዚህ ትቆረጥ ብሎ አሰበ። የወይንም አታክልትም ሰራተኛ ግን ዙሪያችን እስኪኮተኮትልንና ፍንዲያ እስካፈስላት ድረስ በዚችም ዓመት ደግሞ ተዋት፣ ወደ ፊትም ብታፈራ ደህና ነውና፣ ያለዚያ ግን ትቆርጣታለህ። ሉቃስ ምዕራፍ 13 ቁጥር 6 አለው። ስለዚህም ትዕግስት ለማስተካከል እድልን ይሰጣል። በበረሃ ያሉ ሰዎች ምንም እንኳ በአሰቃቂ ችግር ውስጥም ያሉ ሁል ጊዜ የሚማረሩ ቢሆኑም እግዚአብሔር ትዕግስትን ያስተምራቸዋል። እኔም እንኳ በተዘዋወርኩባቸው አህጉራት ስብከትንም በትዕግስትን የሚኖሩ ሰዎች እድል ገጥሞኛልና ለማየትም እችላለሁና እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምም ብንሆን እንደ ገሞራም በመሰለን ነበር ያለው ትዝ ይበለን። ኢሳይያስ ምዕራፍ 1 ቁጥር 9። በተጨማሪ ሌላ አንድ ግሩም ምሳሌ ልጻፍላችሁ። ጌታችን ወደ ሰማርያ ሀገርን በገባ ጊዜ የሰማርያ ሰዎች ተቃወሙ። ደቀ መዛሙርቱን ያዕቆብን ዮሐንስንም ይህንንም እሳት ከሰማያዊ ወርዶ ያጠፋቸውም እንልም ዘንድም ትወዳለህ አሉት። ነገር ግን እርሱ በትዕግስቱም ይህንንም አልፈቀደም። ዘወር ብሎ ገሰጻቸውና ምንም አይነት መንፈስ እንደሆነላቸው አታውቁምን? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አላቸው። ውድ ቻናል ተከታታዮች ይህን ድምፅ እስከ መጨረሻ ያዳመጣችሁ ይህን ቃል እደግምላችኋለሁ። የሰው ልጅ የሰው ነፍስ ሊያድን እንጂ ሊያጠፋ አልመጣም። በዛሬ ቀን ግን በሀገራችን የሚሆነው ነገር እንግዲህ ፈጣሪያችን እሱ ይታረቀን፣ እሱ ይለመነን እንጂ ከባድ ነው። ወዳጆቼ የጌታ ትዕግስትን ምን ያህል ጣፋጭ ማር እንደሆነ ያያችሁ። በዚህ ትዕግስት የሰማርያም ሰዎች አመኑት፣ ተጠመቁም፣ ደህንነትንም አገኙ። የሐዋርያት ሥራ ምዕራፍ 8 ቁጥር 14። የተርሴሱም ሳውልን የዛሬው ቅዱስ ጳውሎስም አስቀድሞ ተሳዳቢና አሳዳጅም አንገላታችም ቢሆንም ባለማመንም ስላደረግኩት ሁሉ በፍቅር በምህረትም አገኘው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13።
በትዕግስቱ ለአገልግሎት ተመረጠ። እግዚአብሔር አምላክ የሐዋርያ ቅዱስ ጳውሎስ የሰጠውን ጸጋ እኛንም ያልብሰን፣ በረከቱን ያድለን። አሁን ደግሞ የጻድቁ ዮሴፍንም እውነተኛ ታሪክ ላቀርብላችሁ ወዳለው። ወንድሞቹ ጉድጓድም ውስጥን ጣሉት፣ እግዚአብሔርም እርሱ ለማዳን ምንም አላደረገም፣ እንደ ባሪያም ሸጡት። እግዚአብሔር አሁንም ዝም ያለ ይመስላል፣ ግን ዝም አላለም፣ በትዕግስቱን የሚሰራው አለና። ዮሴፍ በንጽህና ተወንጅሎ ታሰረ። እግዚአብሔር በትዕግስቱ ዝግጅቶቹንም እያደረገና እያዘጋጀ ዮሴፍን መሪ ወይም ልዑል ለማድረግ ሁኔታዎችን ያመቻች እንደነበረ ይህን ክፍል ሳጠና የተረዳሁት ነገር አለ። ልብ በሉ። እግዚአብሔር ዮሴፍን ወዲያውኑ ከችግርም ከጉድጓድም ቢያወጣውም ኖሮ ዮሴፍን ተራ እረኛ ሆኖ ይቀጥል ነበር። ግን እግዚአብሔር ያስተምራል። እግዚአብሔር ትዕግስተኛ ታጋሽ እንደሆነ ሁሉ ልጆቹንም ደግሞ ታጋሾች እንደሆኑ ያስተምራል፣ ያሰለጥናቸውማል። ይኸውም ለ7 ዓመት ላቆየው ረሃብ ወገኖቹን ታደገ። ዛሬም በሰው በዘመድ በጓደኛ በትዳር በስራ ቦታ በመልካም እድላችሁ ክፉዎችን ጣልቃ ገብተው የተበላሸባቸውን ሁሉ የእግዚአብሔር ትዕግስትን በመለማመድ ከላይ የሚሰጣችሁን በረከት እንድትጠብቁ በታናሽነቴን አስባችኋለሁና። የሰዎች ትዕግስት እኛ የሰው ልጆች በእግዚአብሔር አርአያና አምሳል እንደተፈጠርን ድረስ በትዕግስትም እርሱ መምሰልም አለብን። ዘፍጥረት ምዕራፍ 1 ቁጥር 26 እንደሚያዘን። ለመሆኑ ሰው ሆኖ እግዚአብሔርን ትዕግስትን ያልቀመሰ ያልተለማመደ ወደ ኃጢአትን ጥልቅም ያልተወሰደ ማን ነው? በምትሰፍሩበትንም መስፈሪያ ይሰፍርባችኋልና። ማቴዎስ ምዕራፍ 7 ቁጥር 2 እንደተባለውም እኛ ለሌሎችም ትዕግስትና እናስተምራቸዋለን። ሙሴ ጸሊምም የተለየ ሆኖ በበረሃ ሲኖር ተነሳሂ ትሑት የሆነ የመሪው የቅዱስ ኤካድሮስም ግብፃዊ አባት ታላቅ ትዕግስት አይቶ በመማረኩ ነበር። ጠቅለል ባለው መልኩ መጽሐፍ ቅዱስ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን፣ ያዕቆብ ምዕራፍ 1 ቁጥር 19 እንዳዘዘን። ውድ አድማጮቼ ሆይ አሁን ደግሞ የጻድቁ ዮሴፍም እውነተኛ ታሪክ ላቀርብላችሁ እንደተዘጋጀው የሰው ልጅ በእግዚአብሔር አርአያም አምሳልም እንደተፈጠረ እንደተናገርኩኝ ቅዱስ ዮሐንስ አፈወርቅም በዚህ ሂደትን በመደነቅ አንድ ጽንሰ ለማድረግ ይህንን ያህል ረዥም ጊዜ ከወሰደ አንድ ሰው በመንፈሳዊነት ለማደግም ምንም ያህል ረዥም ጊዜና ትዕግስት ያስፈልገዋል ብለዋልና ሐዋርያ ቅዱስ ጳውሎስ ያዕቆብም ኢዮብን በምሳሌነት በመጥቀስ ስለ ትዕግስትን ባስተማረበት ክፍል እነሆ በትዕግስት የዳኑትን ብፁዓን እላቸዋለሁና ኢዮብ እንደታገሰ ሰምታችኋልና። ያዕቆብ ምዕራፍ 5 ቁጥር 11 ኢዮብ ንብረቱንም ቤተሰቡንም አጥቶ ሰውነቱን በቁስል ተመቶ እያለ እስኪ መጨረሻውን ድረስ እንደታገሰ ታሪኩ ይነግረናል። ዛሬ ያለው ክርስቲያኖችን ኃጢአትን ሰርተን በሚደርስብንም መቅሰፍትና ሕጋዊ ቅጣት ሳይሆን መልካምም አድርገን እውነት መስክረንም ተናግረንም መከራን ብንቀበል እንደ ኢዮብ ብንታገስ ብፁዓን እንባላለን፣ በእግዚአብሔር ዘንድ ምስጋና ይገባልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 20። ትዕግስት ካለን የደረሰብን ፈተናንም መከራንም አልፎ ሰላምና በረከትን የሚሆንበት ጊዜ እናያለን። በትዕግስትን ከጠበቅን ተስፋ ያደረግነውንም እግዚአብሔር በጸሎት የለመነው ሁሉ ሲፈጽም እናያለን። ትዕግስት ካደረግን ሊፈጽምን የሚችለው ታላቁ ኃጢአትን ሁሉ ጸጥ ይላል። መክብብ ምዕራፍ 10 ቁጥር 4 ቃሉም እንደሚለን በትዕግስት ነፍሳችንን እናድናለን እናገኝማለን። ሉቃስ ምዕራፍ 21 ትዕግስት ደግሞ ጊዜያዊ በወረትን የሚለወጥ መሆን የለበትም። እስከ መጨረሻ መታገስ አለብን። ትዕግስት ከለመድነውን መከራና ፈተና በኛ ላይም ችግርና ስቃይን ከመሆናቸው ይልቅ መመኪያ ይሆነናል። ስለዚህ እውነት ትዕግስት ይኑረን።
ትዕግስት እንዲኖረን እየፈለግን የሌላ ብንሆንም እንኳ በጸሎት ጌታን ከጠየቅን ወደ ክርስቶስ ትዕግስትን ልባችንን በማቅናት መታገስ እንድንችል ይረዳናልና። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 5፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ትዕግስት ሀብት አድርጎ ለእኔ ለእናንተም ለሕዝበ ክርስቲያን ለመላ ለኢትዮጵያ ይስጥልን። እንደ እግዚአብሔር ፍቃድ በሌላ እስከምንገናኝ መልካም ቆይታ። አነሳስቶ ላስጀመረኝ አስጀምሮም ላስፈጸመኝ ለአምላክ ለልዑል እግዚአብሔር ክብርና ምስጋና መልክ ወዳሴ ለስሙ ይሁን። ይቆየን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ።